ወደ ቪዲዮ ከመሄዳችን በፊት $10 ተነስቼ አካውንቶችን ፍሊፕ የማደርግበትን የሪል ትሬዲንግ ቻሌንጅ አብረን እንጀምራለን። ለማታውቁኝ ቅዱስ እባላለሁ። ያው ስማርት መኒ ኮንሰፕት ስትራቴጂን ተጠቅሜ $10 አካውንቶችን ፍሊፕ በማድረግ እታወቃለሁ። ለማረጋገጥም ከዚህ በፊት የወሰድኳቸውን ትሬዶች እና ቻሌንጆችን ቼክ ማድረግ ትችላላችሁ። $100 ወደ $1000 ፍሊፕ ያደረኩበትን የትሬዲንግ ቻሌንጅ ቪዲዮ በመረጃ አለላችሁ። ፕላስ ደግሞ $10 ወደ $100 አካውንቶችን ፍሊፕ ያደረኩበት ቻሌንጅ ቪዲዮ በመረጃ አለላችሁ። እነሱ ገብታችሁ እያቸው። ምክንያቱም እኔ ዩቲዩብ ላይ ፖስት የማደርጋቸው እያንዳንዱ ቪዲዮ ለየትኛውም ትሬደር በጣም ወሳኝ ነው፣ በጣም ትማሩበታላችሁ። ስለዚህ ካላያችኋቸው ገብታችሁ እያቸውላችኋለሁ። ስለ ሪል ትሬዲንግ ቻሌንጁ ከመናገሬ በፊት በባለፈው ቪዲዮ $10 ወደ $170 በ3 ቀን ብቻ እንዴት ፍሊፕ እንዳደረኩኝ ቪዲዮ ሰርችላችሁ ነበር። አሁን ላይ ደግሞ ያንን $170 ወደ $700 በአንድ ጊዜ በአንድ ትሬድ በአንድ ቀን እና በጎልድ ላይ ባይ ፖዚሽን ይዤ ይህንን ማሳካት ችያለሁ ማለት ነው። ይሄ ማለት በቃ በአንድ ጊዜ $10 ወደ $700 ወር ባልሞላ ጊዜ ውስጥ ፍሊፕ ማድረግ ችያለሁ ማለት ነው። ስማርት መኒ ኮንሰፕት ስትራቴጂን ተጠቅሜ ማለት ነው። ስለዚህ ያው ስማርት መኒ ኮንሰፕት ስትራቴጂ እናንተ ተጠቅማችሁ ይህንን ነገር ማድረግ እንደምትችሉ ነው። በዚህ ጋር ደግሞ መናገር የምፈልገው ነገር ከየትኛውም የቢዝነስ ሞዴል ያው ፎሬክስን ለየት የሚያደርገው አንደኛው ይሄ ነው። ፕላስ ደግሞ እዚህ ጋር $10 ብቻ ኢንቨስት አድርጋችሁ ይህን ያህል ሪዋርድ ወይም ይህን ያህል ፕሮፊት ማግኘት የምትችሉበት የትኛውም አይነት ቢዝነስ የለም። ስለዚህ ፎሬክስ ትሬዲንግን ለየት የሚያደርገውና እኔ ምርጫ የሆነው ይህ ነው ማለት ነው። ስለዚህ ይህንን ማድረግ ትችላላችሁ። ያው $10 ማለት በጣም ትንሽ ናት። በአንድ ጊዜ ራስ የምናወጣው ገንዘብ ነው። ስለዚህ ያንን ብቻ ኢንቨስት አድርገን ደግሞ $10 ኢንቨስት አድርገን የተለያዩ ትላልቅ ካፒታሎችን ሜክ ማድረግ ይችላለን ማለት ነው፣ አካውንታችንን ፍሊፕ እያደረግን። ስለዚህ እንደነገርኳችሁ $10 ወደ $170 ከ$170 ደግሞ ወደ $700 ወር ባልሞላ ጊዜ ውስጥ ፍሊፕ ማድረግ ትችያለሁ። ላስት ትሬዲንግ ደግሞ ምን ይመስላል የሚሆን ወደ በኋላ አሳያችኋለሁ። ምን አይቼ እንደገባሁኝ ከ$170 ደግሞ ወደ $700 በአንድ ትሬድ ሃይ ሪስክ ነበር ያደረኩት። እንዴት ፍሊፕ ማድረግ እንድቻልኩኝ አሁን አሳያችኋለሁ። ወደዛ ከመሄዳችን በፊት ደግሞ እዚህ ጋር ያው ዊዝድሮ አድርጌ ያለው ገንዘቡን በኢትዮጵያ ከ1800 ብር ወደ 105 አድርጌዋለሁ ማለት ነው። ማለት ያው አሪፍ ኢንቨስትመንት ነው። እንደ አሪፍ ኢንቨስትመንት ነው ትሪት ማድረግ ያለባችሁ። ስለዚህ ያንዳንዱ ነገር ገብቼ አሳያችኋለሁ። ላስት ትሬዲንግ የገቡበትን ሪዝን ያንዳንዱ ነገር አስረዳችኋለሁ። በጣም ትጠቀሙበታላችሁ፣ በጣም ትማሩበታላችሁ። ስለዚህ ወደ ቪዲዮ ከመሄዳችን በፊት ስለ ቻሌንጁ ትንሽ ልበላችሁ። ያው ስለ ቻሌንጁ ስናገር $10 ተነስተን አካውንታችንን ፍሊፕ የምናደርግበት የሪል ትሬዲንግ ቻሌንጅ ነው የሚኖረን። ይህንም የምናደርገው ያው ፕራይቬት ኮሚኒቲያችን ላይ ጆይን አድርጋችሁ ተመዝግባችሁ ቀጥታ በነፃ ነው የምትመዘገቡት። እናንተ አንድ መስፈርት ብቻ ነው ለመመዝገብ የሚያስፈልጋችሁ። ያንን አድርጋችሁ ቀጥታ ከኔ ጋር አብራችሁ ይህንን ቻሌንጅ መጀመር ትችላላችሁ ማለት ነው። በጣም ትጠቀሙበታላችሁ። $10 ማለት ያው ትንሽ ነው። ስለዚህ ለእናንተ በጣም ይጠቅማችኋል። ያንን ዲፖዚት አድርጋችሁ አካውንታችንን ፍሊፕ የምናደርግበት ቻሌንጅ ስለሆነ ስለዚህ የድል እንዳያመልጣችሁ እላችኋለሁ። እዛ ጋር ግሩፕ ላይ እያንዳንዱን በአንድ ትሬድ ምን ያህል ሪስክ ማድረግ እንዳለባችሁ፣ ሪዋርዳችሁ ምን ያህል እንደሆነ፣ ምን አይነት ሴታፖችን መውሰድ እንዳለባችሁ እያንዳንዱ ነገር ሼር አድርጋችኋለሁ ፋይሎችን። ስለዚህ የድል እንዳያመልጣችሁ ካሁኑ በዚህኛው ዩዘር ኔም አናግሯቸውና ተመዝገቡ። ፕላስ ስትመዘገቡ ከእናንተ የሚጠበቀው አንድ ነገር ብቻ ነው። ያንንም እነሱ ይነግሯቸዋል። ከዛ በኋላ ቀጥታ ሊንክ ይልኩላችኋል። በዛ ሊንክ ገብታችሁ የውድድር ቀኑን መጠበቅ ብቻ ነው ማለት ነው። ስለዚህ እናንተ የሚጠበቀው ዝግጁ መሆን ብቻ ነው እና በቻሌንጁ ምናልባት ፌል ካደረግን ለ10 ሰዎች $10 ሪከቨሪ ዲፖዚት ይደረግላቸዋል ማለት ነው። ኦኬ እዚህ ጋር እንደምታዩት ጎልድ ባይ ፖዚሽን ነበር ያገኘነው። እንደምታዩት 1 ሃወር ዲማንድ ነበር ታርጌት ያደረግነው። እዚህ ጋር ራሊ ቤዝ ራሊ የምንለው የዲማንድ ዞን አግኝተን ነበር እና ይሄንን ነበር ታርጌት ያደረግነው። ኦልሞስት 380 ፒፕስ ነው እና ያው 1:6 ሪስክ ሪዋርድ ያለው ሴትአፕ ነበር። 1:5 ሪስክ ሪዋርድ ያለው ሴትአፕ ነበር እና አጠቃላይ አካውንታችንን 170 ነበር ሪስክ ያደረግነው። እንደምታዩት አሁን ላይ ደግሞ ኦልቲፒ ስማሽ አድርገናል። እንደምታዩት ማርኬቱ መጥቶ ዲማንዳችንን ሚቲጌት አድርገው እስከ ታርጌት ፕሮፊታችን ድረስ መጥቶልናል ማለት ነው። እዚህ ጋር የገባውበት ሪዝን እዚህ ጋር እንደነገርኳችሁ ነው። ራሊ ቤዝ ራሊ የምንለው የዲማንድ ዞን አለ፣ 1 ሃወር ዲማንድ አለ። እዚህ ጋር ከላይ ደግሞ ሊኩዊዲቲ አለ። ኢኳል ሃይ የምንለው የሊኩዊዲቲ አይነት ፎርም አድርጎ ነበር። ያን ነበር ታርጌት ያደረግነው። አፍተር ሪዛልቱ ይሄንን ይመስል ነበር። ማርኬቱ 180 ፒፕስ ፕሮፊት ራን አድርገናል። ሎስ ሳይዝ የተጠቀምነው 0.2 ነበር። የማለት ያው 0.20 ሎስ ሳይዝ ነበር የተጠቀምነው። ጋር እንደምታዩት ፕሮፊት ያደረግነው $606 ነው። ጎልደን
ነበር። ባይ ፖዚሽን ነበር ያዝነው 0.020 ሎት ሳይዝ ነበር የተጠቀምነው እና እንደምታዩት እዚህ ጋር ቀን የገባንበት ቀን 2025 አፕሪል ወር ቀን 12 ላይ ነበር። $606 ነበር ፕሮፊት ያደረግነው። ያው የነን ይመስላል። እዚህ ጋር እንደምታዩት ዲፖዚት ያደረግነው $12 ነው። እዚህ ጋር ኮሚሽን የወሰደው ብሮከር $12 ነው እና አጠቃላይ ባላንሳችን $173 ነው። ፕሮፊት ያደረግነው ላስት ታይም እዚህ ጋር $770 ነው እና ያው አሪፍ ትሬድ ነበር። አሪፍ ነበር ሪስክ ያደረኩት እና እንዳሰብኩት ኦል ቲፒ ስማሽ አድርገናል። ስለዚህ